ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እንደገና ጌታ ረድቶኝ እንደገና ጌታ አግሶኝ በእግዚአብሔር ቸርነት በእግዚአብሔር ምሕረት እንደገና መጥቻለሁ። የእግዚአብሔርን ቃል ተዘጋጅቼ የተለያዩ መጽሐፎችን አንብቤ ወገኖቼ ሆይ ጸልዬ መጥቻለሁ። ወደፊታችሁ እየተማረን ያለነው ትምህርት እንግዲህ በመካከለኛው ምስራቅ እየሆነ ያለውን ሁለንተና በእግዚአብሔር ቃል መሰረት የተጻፈላቸውን እንደገና በትንቢቱ መሰረት የተነገሩትን ትንቢቶች በጥልቀት በዝርዝር እየተመለከትን ነው። ወገኖቼ ሆይ እያንዳንዱ ነገር ሁሉ በሙሉ በተጻፈበት መንገድ እየሄደ ነው። እንግዲህ ይሄ 5ኛ 6ኛ ክፍል መሰለኝ ነቢያቶች በመካከለኛው ምስራቅ የተናገሩትን ሀገሪቱን ሁሉ እየጠቀሱ የተናገሩትንና እንደገና ደግሞ የእግዚአብሔር ቃል አስቀድሞ የተጻፈውን እሱን ከታሪክ ጋር አድርገን እየተመለከትን ነው። ካስታወሳችሁ ባለፈው የተመለከትነው በመካከለኛው ምስራቅ አገራት ያሉትን አገሮች በሙሉ አንድ በአንድ እየጠቀስን ባህላቸውን፣ ስርዓታቸውን፣ ንግግራቸውን፣ ሃይማኖታቸውን፣ ንግዳቸውን፣ ህብረታቸውን፣ ሰላምታቸውን፣ አለባበሳቸውን፣ የምግባቸውን ሁኔታ፣ እንግዳ ተቀባይነታቸውን በጣም ብዙ ነገራቸውን እያነሳን በተለይ ከኛ ከኢትዮጵያውያን ጋር ያለውን ትስስር በደንብ ተመለከትን። በጣም በተለይ እስከ 1979 ድረስ በተለይ አብዛኛው በዚያ በመካከለኛው ምስራቅ የነበሩ አገሮች ከተወሰነ በስተቀር በሰላም በፍቅር ይኖሩ እንደነበረ በተለይ ደግሞ ለእስራኤል እንግዲህ ዋናው ትኩረቱ ሁሉም አገሮች ባለፈው የጠቀስኩላችሁ ወደ 15 የሚሆኑ በመካከለኛው ምስራቅ ያሉ የአረብ አገሮች በተለይ አሁን ትኩረታቸው እስራኤልን ከካርታ ላይ ማጥፋትና መደምሰስ የሚል ነው። ነገር ግን እስራኤልን ደግሞ እግዚአብሔር በመካከላቸው በአሕዛብ መካከል ከባድ ድንጋይ አድርጊያታለሁ፣ የሚነካት ሁሉ ይቀጠቀጣል ይላልኝ ዘካርያስ ምዕራፍ 12 ቁጥር 1 እስከ 5 ድረስ እና እሷን ማጥፋት ነው ዓላማቸው። ከዛ በፊት ግን ከ1979 በፊት ግን ለእስራኤል ወዳጆች የነበሩ እስራኤል በምትደክምበት ጊዜ የሚረዱ በተለይ ደግሞ አያታቸው ቅድመ አያታቸው ፋርስ ቂሮስ በነበረ ጊዜ ወደ ምድራቸው እንዲመለሱ፣ ምርኳቸው እንዲመለስ፣ ገንዘባቸው፣ ሀብታቸው፣ ንብረታቸው እንዲመለስ መቅደሱን ከራሱ ገንዘብ አውጥቶ እንደሰራ በጣም ብዙ በዝርዝር ተነጋግረናል እና በጣም ይዋደዱ ይከባበሩ የነበሩ ህዝቦች አሁን ምንድን ነው የጠባቸው ምክንያት ብለን የተወሰነውን ለመዘርዘር ሞክረናል። እሱን ነው በጥልቀትና በስፋት በእግዚአብሔር ቃል መሰረት ስለተጻፈ እንደገና ነቢያትም ደግሞ በተለይ ደግሞ ዳንኤል፣ ሕዝቅኤል፣ ኤርምያስ እንደገና ደግሞ ኢሳይያስ ሀገሪቱን ጠቅሰው በተለይ አሁን በመካከለኛው ምስራቅ ያለችውን የጠብ ሁሉ መነሻ የዓለም ሁሉ የስጋት ምክንያት የሆነችውን ኢራንን ወደኋላ የነበረውን ስሟን ፋርስ የሚለውን አንስተን ኤላም የሚለውን ከመጽሐፍ ቅዱስ ከዘፍጥረት ጀምሮ እንደገና ደግሞ በዳንኤል በሕዝቅኤል ላይ አንስተን እሱን ነው በጥልቀት እየተመለከትን ያለ ነው። ወገኖች የእግዚአብሔር ቃል ያልተናገረው አይደለም የሆነው እያለው የእግዚአብሔር ቃል የተናገረው ነው እየሆነ ያለው። ስለዚህ አሁን ምንድነው የጠባቸው ምክንያት ብለን በምንነጋገርበት ጊዜ የመሬት ይገባኛል ነው። አረቦችም የኔ ነው የሚሉትኝ፣ አይሁድም የኔ ነው። በዚህ ምክንያት ነው እንግዲህ የመሬት ይገባኛል ነው እንግዲህ የጠቡ ምክንያት። ሌላው የሃይማኖት ነው፣ የሃይማኖት ጦርነት ነው። ሌላው ደግሞ ጠቡ እንደምታውቁት ሌላ ሰው አይደለም፣ የወንድማማች የቤተሰብ ጠብ ነው ብለናል። እንደገና መሬቱ ደግሞ አሁን እየተጣሉበት ያለው መሬት ህጋዊ መብቱ የማን ነው በምንልበት ጊዜ ዘፍጥረት ምዕራፍ 15 ቁጥር 18 ላይ እግዚአብሔር አብርሃምን ከሶሪያ ምድር አመጣውና ከኡር ምድር ማለት ነው የአሁኗ ሶሪያ ከኡር ምድር አመጣውና ከኤፍራጥስ ከአባይ ወንዝ ጀምሮ እስከ ከግብፅ ወንዝ ወይንም ከአባይ ወንዝ ጀምሮ እስከ ኤፍራጥስ እስከ ኢራቅ ማለት ነው
ሰጥቻለሁ ላንተ ብሎ ህጋዊ መብት ያለው መሬቱ የአይሁዳውያን እንደሆነ እሱን ነው በዝርዝር በጥልቀት እየተመለከትን ያለ ነው። ወገኖች ሆይ የነገራችን ሁሉ መፍቻ የእግዚአብሔር ቃል ነው። የእግዚአብሔርን ቃል ነው ልንማር የሚገባው ወገኖች ሆይ፣ የእግዚአብሔርን ቃል ነው ልናጠና የሚገባው። ስለዚህ ወገንተኝነት መሆን አያስፈልግም። ሁሉንም ነገር በመጽሐፍ ቅዱስ ሚዛን ነው ነገሮችን ሁሉ መመዘን ያለብን። ለእኔና ለእናንተ የሚጠቅመን ነገሮች ምንድን ነው? ነገሮችን በእግዚአብሔር ቃል ሚዛን መመዘን ያስፈልጋል። አሁን አንዳንድ ሰው ብድግ ብሎ ክርስቲያኑም አማኙም ሰባኪውም የእግዚአብሔር ቃል የሚያስተምረው ብድግ ብሎ ይቺ እስራኤል ዝም ብላ እንትን እያደረገች ምናምን እያለ በጣም ብዙ ነገር ሲናገር እንሰማለን። እስራኤል ጠልነት፣ ይሄ አንቲሴሚቲዝም የሚባል ማለት ነው። ይሄ በእግዚአብሔር ፊት ኃጢአት ነው ወገኖች፣ ህገ ወጥ ነው። አንድን ዘር ለይቶ መጥላት ወገኖች ኃጢአት ነው። በተለይ ደግሞ ለእኛ ክርስቲያኖች በፍጹም የተፈቀደ አይደለም። ነገር ግን እውቀት ከማጣት የተነሳ በሰዎች አእምሮ ውስጥ ጥላቻ ይገባል። ዝም ብሎ ከምናየው ሁኔታ የተነሳ ከምንሰማው ሁኔታ የተነሳ ወገኖች ሆይ ጥላቻ ወደ ውስጣችን ሊገባ ይችላል። የእግዚአብሔር ቃል እውቀት ያስፈልገናል ወገኖች ሆይ። በመካከለኛው ምስራቅ ያሉትን ችግሮች ስንመለከት ችግሩ የአሁን ችግር አይደለም። ለዚህ ነው መጽሐፍ ቅዱስን ልናነብ ያስፈልጋል። ለዚህ ነው መጽሐፍ ቅዱስ ሕዝቢ እውቀት ከማጣት የተነሳ ጠፍቷል፣ አንተም እውቀትን ጠልተሃልና ጠልቻለሁ ይላል እግዚአብሔር ቃል ሆሴዕ ምዕራፍ 4 ላይ። ስለዚህ ነገሮችን በእግዚአብሔር ቃል ነው ልናያቸው የሚገባው። የእግዚአብሔር ቃል የተናገረው ነው እየሆነ ያለው። ስለዚህ መጽሐፍ ቅዱስ ስለ መካከለኛው ምስራቅ ሲናገር የቤተሰብ ጠብ ነው፣ የቤተሰብ ግጭት ነው። ምን ማለት ነው? ወደኋላ ዘፍጥረት ምዕራፍ 12 ጀምረን ሄደን በምናይበት ጊዜ ዘፍጥረት ምዕራፍ 12 የአብርሃምን ጥሪ እንመለከታለን። አብርሃምን እግዚአብሔር ይጠራዋል። ከዛ በኋላ ሚስቱን ሳራን ይዞ ይወጣል። የወንድሙን ልጅ ሎጥን ይዞ ይወጣልኝ። ከዛ በኋላ እግዚአብሔር ልጅ እሰጥሃለሁ ይለዋል። ልጅ እሰጥሃለሁ ብሎት ሲጠብቅ ያ የልጅ መቀበል ነገር ምን እየሆነ ይመጣል? እየዘገየ ይመጣል። ልክ ሲዘገይ ሳራ ተስፋ ትቆርጣለች። ሰራተኛ ነበረቻቸው አጋር የምትባል፣ ጥፋቱ የሷ ነው፣ ወደ አጋር ግባ አለችው። ስለዚህ አብርሃም ወደ አጋር ገባ ማለት ነው። ከአብርሃም ወደ አጋር ገብቶ ከአጋር ወንድ ልጅ ይወልዳል። ማን የሚባል? እስማኤል የሚባል ልጅ ይወለዳል ማለት ነው። የአሁኑ የመካከለኛው ምስራቅ ጦርነት የጀመረው ቀውሱ፣ ግጭቱ የጀመረው አብርሃም ቤት ነው። አሁን የመሬት ይገባኛል በሚለው ጦርነት በአሁኑ ጊዜ አይደለም። ጦርነቱ የጀመረው ያን ጊዜ ነው ወገኖች፣ በይስሐቅና በእስማኤል መካከል ነው። ከዛ በኋላ እስማኤል ተወለደ አይደለም? አዎ፣ እያደገ ባለበት ሰዓት እግዚአብሔር ወይ በቃ ያንን እንግዲህ ይስሐቅ የምትለውን ተወውና አሁን ይሄንን እስማኤልን ባርክልኝ ይለዋል። ዘፍጥረት 18 ሂዳችሁ ስታነቡት። እግዚአብሔር ግን የተናገረውን ቃል የሚጠብቅ አምላክ ስለሆነ ይስሐቅ ተወለደ፣ ከሳራ ይስሐቅ ተወለደ። ከዛ በኋላ ምንድን ነው? በሁለቱ መካከል ግጭት ተጀመረ። ከዛ ይስሐቅ ጡት በሚጥልበት ጊዜ፣ ልደቱ በሚከበርበት ጊዜ እስማኤል ሳቀበት ማለት ነው። ልክ ሲስቅበት ሳራ ተናደደች። እንዴት በልጄ ላይ ይስቃል? ከእናቱ ጋር አሲዘህ አባረልኝ አለችው ማለት ነው። አብርሃምም ውሃና ምግብ ሰጥቶ እስማኤልን ከእናቱ ጋር ምን አደረጋት? አስወጣት፣ አባረራት ማለት ነው። ስለዚህ በይስሐቅና በእስማኤል መካከል ጦርነቱ የጀመረው አሁን አይደለም። ለዚህ ነው አሁን በመካከለኛው ምስራቅ እየተደረገ ያለው የወንድማማች ጠብ ነው። ያሉት ሁለቱ ናቸው። በይስሐቅና በእስማኤል መካከል ያለው ጦርነት ነው ወገኖች። እንደገና ስንቀጥል ያዕቆብ ሁለት ልጆችን ወለደ ማለት ነው። ማንና ይስሐቅ ሁለት ልጆችን ይወልዳል። ማንን ይወልዳል? ያዕቆብንና ኤሳውን ይወልዳል። አሁንም ያለው ጦርነት በኤሳውና በያዕቆብ መካከል ነው ያለው ጦርነት። ምክንያቱም እንደምታውቁት ያዕቆብ እስራኤል ነው፣ ኤሳው ደግሞ ኤዶም ነው። እንግዲህ ኤዶም ማለት እስራኤላውያን ከግብፅ ወጥተው ወደ ከነአን ምድር ሲሄዱ አታልፉም ያሏቸው ናቸው። ኤዶም ኤሳው ነው፣ ያዕቆብ ወንድም ነው። በጠላትነት ተነስቶ በፍጹም በምድራችን አታልፉም ማለት እስራኤል ከግብፅ ወጥታ ወደ ከነአን ምድር ሲሄዱ ማለት ነው። ቅንዓትና ጥላቻ በመካከላቸው ገባ ማለት ነው። ስለዚህ ትውልዱ እየበዛ እየሰፋ ሲሄድ ያ ቅንዓትና ጥላቻ፣ እርግማን
በትውልዱ ላይ እየገባ እየሰፋ እየተሸጋገረ መጣ ማለት ነው። አሁን እያየነው ያለነው ችግር፣ አሁን እያየነው ያለነው ጦርነት አሁን የጀመረ አይደለም። አብርሃም ድንኳን ውስጥ፣ ይስሐቅ ድንኳን ውስጥ የመጣ ነው መነሻው። እንግዲህ በተለይ አሁን ያለውን ጦርነት እያበዛው የመጣው ምንድን ነው በምንልበት ጊዜ በመካከለኛው ምስራቅ አብዛኛው የሙስሊም እምነት እንደምታውቁት በብዙ ማግባትና በብዙ መውለድ ነው ጦርነቱን እያሰፋ የመጣው። እስልምና እንደምታውቁት ብዙ ማግባት ይችላሉ፣ ብዙ መውለድ ይችላሉ፣ እምነቱም ይፈቅዳል። ያዕቆብ ራሱ ከሰራተኞቹ ባላና ዘለፋ ከሚባሉት ከሁለቱ ሰራተኞች የወለዳቸው 4 ልጆች ቅንዓትና ጥላቻ እንደነበራቸው መጽሐፍ ቅዱስ ይነግረናል። ስለዚህ የአረቡ ዓለም ግጭት አሁን የምንመለከተው ብዙ ከማግባት ብዙ ከመውለድ የመጣ ግጭት ነው። ሌላው የጦርነታቸው ምክንያት እንግዲህ የስጋ ዘመዶች የሆኑ በይስሐቅና በእስማኤል በያዕቆብና በኤሳው መካከል የረጅም ዘመን ቁርሾ የረጅም ዘመን ጠብ ቁርሾ የመጣ ነው። ይሄን ደግሞ መጽሐፍ ቅዱስ በደንብ አድርጎ ይነግረናል። ለምሳሌ መዝሙረ ዳዊት 83ን በምታነቡበት ጊዜ ምን ይላል? በጣም የሚገርማችሁ ነገር እስማኤላውያን፣ ሞዓባውያን፣ አሞናውያን፣ ሞዓባውያን፣ ሶርያውያን፣ ፊሊስጤማውያን እነዚህ ተሰብስበው እስራኤልን ከምድር ገጽ ከካርታ ላይ እናጥፋት ብለው መጡ ይላል። እንግዲህ ተመልከቱ። መዝሙረ ዳዊት የተጻፈው መቼ ነው? ከክርስቶስ ልደት በፊት ከ1000 አሁን 3000 ዓመት ሆኖታል። የ3000 ዓመት ትንቢት ነው እየነገርኳችሁ ያለሁት። መዝሙረ ዳዊት 83 ኢየሱስ ክርስቶስ ከመምጣቱ በፊት 1000 ዓመት ወደዛ አለ ማለት ነው። አሁን 2000 የዛሬ 3000 ዓመት የተጻፈ ነው። ያን ጊዜ እስማኤላውያን፣ ከዛስ ሞዓባውያን፣ ሞዓናውያን፣ ፊሊስጤማውያን፣ ሶርያውያን፣ ኤዶማውያን እነዚህ ሁሉ ተሰብስበው መጡና እስራኤልን ከምድር ገጽ እናጠፋታለን አሉ ይላል የእግዚአብሔር ቃል። እንግዲህ ሞዓብና አሞን የማን ልጆች ናቸው? የሎጥ ልጆች ናቸው። ሎጥ ልጆቹ አስክረው 2 ሴት ልጆች ነበሩት። አስክረው ከአባታቸው የወለዷቸው ናቸው ሞዓብና ሞዓን። እስማኤላውያን እነማን ናቸው? እስማኤል ማለት ደግሞ የአብርሃም ልጅ ነው። የአብርሃም የልጆቹ ዘሮች ናቸው። ተመልከቱ፣ ጠቡ የቤተሰብ ነው ብላችሁ ለዛ ነው። ኤዶማውያን እነማን ናቸው? የኤሳው ዘሮች ናቸው። የኤሳው ልጆች ናቸው። ኤዶም የኤሳው ልጅ ነው። እንግዲህ ኤዶማውያን እና አሞናውያን፣ ሞዓባውያን በመጨረሻው ዘመን እስራኤልን ለማጥፋት በህብረት ይመጣሉ ነው የሚለው የእግዚአብሔር ቃል። መዝሙረ ዳዊት 83 አንብቡት። እነዚህ ሁሉ ወደ 8 የሚሆኑ አገሮች አንድ ላይ እስራኤልን ለማጥፋት ይመጣሉ ይላል። ከምድር ገጽ ላይ እናጥፋት፣ ከካርታ ላይ እናጥፋት፣ እንደምሰሳት ብለው መጡ ይላል። እስራኤል ደግሞ እንደማትጠፋ ዘካርያስ 12 ቁጥር 1 እስከ 5 ይናገራል። ከባድ ድንጋይ አድርጊያታለሁ፣ የሚነካት ሁሉ ይቆስላል፣ ይቀጠቀጣል። የመንገድገድ ዋንጫ አድርጊያታለሁኝ፣ የሚነካት ሁሉ ይሰክራል ተብሏል። በአሕዛብ ሁሉ እንቆቅልሽ አድርጊያታለሁ ነው የሚለው። ስለዚህ እነዚህ ሀገሮች እነማን ናቸው ነው? እስማኤላውያን፣ ኤዶማውያን፣ ሞዓባውያን ምናምን የምንላቸው እነማን ሀገሮች ናቸው ነው? አሁን እንግዲህ ተመልከቱ። እነማን ናቸው በምንልበት ጊዜ እስማኤላውያንና ሞዓባውያን የምንላቸው አሁን ሳውዲ አረቢያ ናት። ሳውዲ አረባውያን ናቸው። የሳውዲ አረቢያን ሰዎች ናቸው እስማኤላውያንና ሞዓባውያን ማለት ነው። ኤዶም የተባሉት ደግሞ የደቡብ ዮርዳኖስ፣ ኤዶም የተባሉት የኤሳው ዘሮች ናቸው። የደቡብ ዮርዳኖስ አሁን ዮርዳኖስ የምንላት ሀገር ማለት ነው፣ ፔትራ ተብላ የምትጠራዋ ማለት ነው፣ የኤሳው ዝርያዎች ናቸው። ስለዚህ በእስራኤል ላይ ባላቸው ጠላትነት ይሄ ዘመናትን ያስቆጠረ ነው። እንግዲህ እንደምታውቁት አብድዩ ምዕራፍ 1ን ስናነብ በደንብ አስቀምጧል። ኤዶማውያን ወይንም የኤሳው ዘሮች ያዕቆብን እስራኤልን ለማጥፋት ተነሱ ይላል። እኛ በዓለት ሰንጣቃ ውስጥ ነው የተቀመጥነው፣ በከፍታ ላይ የተቀመጥነው። ማንም ሊያገኘን አይችልም። መሳሪያ በሉ ምን በሉ ማንም ሊነካን አይችልም። እስራኤልን እናጠፋታለን፣ እንደመሰሳታለን፣ እኛ በከፍታ ላይ ነው ያለነው ብለው በትዕቢት ተናገሩ ይላል። እግዚአብሔር ግን ምን አለ? ከዛ ከተቀመጣችሁበት
ከፍልፍሉ ተራራ ውስጥ አውጥቼ እፈጠፍጣቸዋለሁ ይላቸዋል። እኔ አይቻቸዋለሁ። እናንተ አቅማችሁን ብትታመኑም እናንተ ኃይላችሁን ብትታመኑ እኔ ግን ከዚያ ከአለት ውስጥ አውጥቼ እፈጠፍጣቸዋለሁ ይላቸዋል። ወገኖች ሆይ ስለዚህ ለዘመናት ያስቆጠሩ ጠላቶች ናቸው። እነማን? ኤዶማውያን ወይንም የኤሳው ዘሮች እስራኤልን ለማጥፋት ማለት ነው። ስለዚህ እስማኤላውያን ማለት ሳውዲ አረቢያ ናቸው። እነዚህ አብዛኛው የአረብ ሀገሮች ማለት ነው። ከዛስ ኤሳውና እስማኤል ደግሞ እንደምታውቁት ኤሳው የያዕቆብ ወንድም ነው፣ የይስሐቅ ልጅ ነው። እስማኤል የአብርሃም ልጅ ነው። ስለዚህ የአብርሃም ዘሮች ናቸው። የአብርሃም የልጅ ልጅ ናቸው። መጽሐፍ ቅዱስ እሱን ደግሞ ምን አድርጎ አስቀምጦልናል? ዘፍጥረት ምዕራፍ 16 ቁጥር 12 ላይ ለእስማኤል የተነገረ ትንቢት አለ። ምን የሚል? እጁ በሁሉ ላይ ይሆናል፣ የሁሉም እጅ በሱ ላይ ይሆናል ይላል። ጦርነትን የሚያሳይ ትንቢት ነው። ዘፍጥረት ምዕራፍ 16 ተመልከቱ። የዛሬ 3800 ምናምን ዓመት የተነገረ የእግዚአብሔር ቃል ነው። እጁ በሁሉ ላይ ይሆናል፣ የሁሉ እጅ ደግሞ በሱ ላይ ይሆናል። ምን ማለት ነው? በጣም በሰይፍ ሰውን መግደል ይወዳል፣ ሰልፈኛ ነው፣ ጦረኛ ነው፣ ተዋጊ ነው የሚል ትንቢት ነው የተነገረለት። ሞዓብ እንግዲህ በመካከለኛው ምስራቅ ዮርዳኖስን ነው የሚያመለክተው። ይሄው የምናየት ዮርዳኖስ ሞዓብ የሎጥ ልጅ ማለት ነው። ተመልከቱ፣ የሎጥ ልጆች የሞዓብ ዘሮች ናቸው። የአብርሃም የወንድሙ ልጅ ሎጥ የወለዳቸው ናቸው። ሞዓብና ሞዓን ከሴት ልጆቹ የተወለዱ ማለት ነው። በመጨረሻው ዘመን ከእስራኤል ጋር ግጭት ውስጥ ከሚጋቡት አንደኞቹ እነማን ናቸው? ሞዓባውያን ናቸው። ሞዓባውያን ማለት ዮርዳኖስ ማለት ነው። አሁን የምናውቃት ዮርዳኖስ ማለት ነው። ከዛ ደግሞ አሞናውያን ደግሞ አሉ። አሞናውያን ደግሞ ሰሜን ዮርዳኖስን፣ ሞዓባውያን ደቡብ ዮርዳኖስን ነው። እነዚህ ደግሞ አሞናውያን ደግሞ ሰሜን ዮርዳኖስ ውስጥ ያሉት ናቸው ማለት ነው። ዋና ከተማቸው አማን ይባላል። አሁን አማንን እናውቃለን። የሎጥ ሁለተኛ ልጆች የአሞን ዝርያዎች ናቸው። የዮርዳኖስ ማለት ነው። እንግዲህ የዮርዳኖስ ዋና ከተማ ደግሞ አማን ናት። አማን ልክ በስማቸው ነው የተሰየመላቸው። ከተማዋ አሞን አማን ተብሎ የዮርዳኖስ ዋና ከተማ በስማቸው ተሰይማ ትጠራለች። በዚህ የመጨረሻው ዘመን ግልጥ የሆነ ትንቢት ነው የተነገረላቸው። አሁን ይኸው እያየነው ያለ ነው ማለት ነው። በአሕዛብ ሁሉ የሚያስጨንቅ ድንጋይ ተብላ ደግሞ እስራኤል ተጠቅሳለች። ሊያጠፏትም አይችሉም፣ ሊደመስሷትም አይችሉም። መጽሐፍ ቅዱስ ከባድ ድንጋይ ብሎ አስቀምጧታል። ዓለም ሁሉ ደግሞ ይችን አገር ሊያጠፋት ይፈልጋል። ማጥፋት ደግሞ አይቻልም ወገኖች። ኢየሩሳሌም የዓለም ሁሉ የልብ ትርታ ናት። የዓለም ሁሉ ሴንተር ከተማ ናት። ሴንተር አድርጎ እግዚአብሔር አስቀምጧታል። ስለዚህ ለአሕዛብ ሁሉ ከባድ ድንጋይ አድርጊያታለሁ ስለሚል ወገኖች ወይ ሊሸከሟት አልቻሉም፣ ሊያጠፏት አልቻሉም፣ ሊያነሷትም፣ ሊጥሏትም፣ ሊሸከሟትም አልቻሉም፣ ሊያስወግዷት አልቻሉም። ትልቅ ድንጋይ ሆና ተቀምጣባቸዋለች። የዓለም ሁሉ የዜና ምንጭ ናት። በየቀኑ ስሟ ሳይጠራ ውሎ አያውቅም ወገኖች። ስለዚህ በምንም ነገር ሊያስወግዷት አይችሉም። ይሄንን በማይበት ጊዜ አቤት የእግዚአብሔር ቃል ትንቢት እላለሁ። የእግዚአብሔር ቃል እንዴት ድንቅ ነው! እንደማጠፋ አስቀድሞ የዛሬ 2600 ዓመት የዛሬ 3000 ዓመት መጽሐፍ ቅዱስ አስቡት አስቀድሞ አስቀምጧታል። መዝሙረ ዳዊት 83 ወደ 8 የሚሆኑ አገሮች ሁሉ እናጠፋታለን፣ እንደመሰሳታለን፣ ከምድር ገጽ እናጠፋታለን፣ አይችሉም። 3000 ዓመት 2000 ዓመት 2600 ዓመት ተነግሮላት ግን ልጠፋ አትችልም። ለምን? እንደማጠፋ የእግዚአብሔር ቃል ይናገራል። ስለዚህ አያነሷትም፣ አይጥሏትም። ከባድ ሀገር ናት፣ በጣም ከባድ ሀገር ናት። ምክንያቱም ሀገሪቱን ማጠፋው ምንድን ነው? ኒውክሌር አላት። እግዚአብሔር ከእርሷ ጋር ነው። ህዝቡ ጦረኛ ነው፣ ተዋጊ ነው። ዝም ብሎ ፎክሮ የሚሄድ ህዝብ አይደለም። አደርጋለሁ ካለ የሚያደርግ ህዝብ ነው። ወገኖች ሆይ እግዚአብሔር ኃይለኛ አገር አደርጋታለሁ ብሏል። ኃይለኛ አገር ናት። ዛሬ ዓለም አቀፍ ማህበረሰብ በሙሉ ኢየሩሳሌምን የራሳቸው አገር ሊያደርጓት ይፈልጋሉ። አይሁዶች ግን ኖ ኢየሩሳሌም የጁሾች ስቴት ናት ብለው አውጀዋል። አገራችን አናስነካ ብለዋል። ጦርነት ሁሉ እያጠፋት አልሄደም፣ እያሰፋት ወደፊት እንመለከተዋለን። ወገኖች ሆይ
የማይደራደሩባት ኢሹ ሆናለች ኢየሩሳሌም። ሁሉ የራሱ ሊያደርጋት፣ ሊገዛት፣ ሊያንበረክካት ይፈልጋል። ማንም ግን ሊያንበረክካት አይችልም። እግዚአብሔር ከባድ ድንጋይ አድርጓታል። የነካት ሁሉ ይቀጠቀጣል፣ ይቆስላል። ወገኖች ይሄ ብቻ አይደለም። ዳንኤል ምዕራፍ 11 በምናነብበት ጊዜ ስለ ግብፅ ሲናገር ምን ይላል? በመጨረሻው ዘመን ስለሚሆነው ስለ ግብፅ ሲናገር ግብፅ የደቡቡ ንጉስ ብሎ ይጠራታል። ግብፅን የደቡብ ንጉስ ይላታል። ከዛ የሰሜኑ ንጉስ ይነሳና ሁለቱ ኃይለኛ ጦርነት ያደርጋሉ። ሁለቱ ሲዋጉ በመካከለኛው ምስራቅ የሁለቱ ኃያላን ሀገር ጦርነት የመካከለኛው ምስራቅን የጦር አውድማ ያረጓታል ይላል። የደቡቡ ንጉስ ምናልባት በነዳጅ የታወቀ ነው። ከዛ ደግሞ እስላማዊ ጽንፈኛ ነው። ከዛ እሱ ብቻ አይደለም፣ ምናልባት ደግሞ አረባውያንን ሁሉ ሰብስቦ የሚመጣ ነው። የሰሜኑ ደግሞ ከአፍሪካን ጨምሮ የሚመጣ ስለሆነ የሰሜኑ ኃይል መጥቶ የደቡቡ ንጉስ የግብፅ ማለት ነው። የደቡቡ ንጉስ መጥቶ የሰሜኑን ንጉስ ይተነኩሰዋል ማለት ነው። የሰሜኑ ንጉስ ደግሞ የሚያንሰራራው ከሮም አካባቢ ነው። እንግዲህ ትንቢቱ እንደሚናገረው ከሮም አካባቢ ነው የሚነሳው። ምክንያቱም ይሄ የአንቲክራይስት ስፒሪት ነው። የእግዚአብሔር ቃል የሚናገራል። ራእይ ምዕራፍ 13 ቁጥር 1 በምታነቡበት ጊዜ አንድ አውሬ ከባህር ወጣ ይላለኝ። ባህር ህዝብን ነው የሚያመለክተው። አውሬ ሲል አውሬ ለማለት አይደለም። ሐሰተኛው ክርስቶስ የአውሬን ባህሪ ተላብሶ እንደሚመጣ የሚያሳይ ነው። ምክንያቱም 7 ራሶች አሉት፣ ከዛ 10 ቀንድና 10 ዘውድ አለው ይላለኝ። ንግስናውን፣ ግዛቱን፣ እንደገና ደግሞ ግዝፈቱን እንዴት እንደሚገዛ 10 ዘውድ አስቡት። እንግዲህ አንድ ጭንቅላት ላይ የሚጫነው አንድ ዘውድ ነው። እሱ ግን አንድ ሰው ሆኖ 10 ዘውድ፣ ከዛ ላይ 10 ቀንድ የስልጣኑን ፍጹም የሆነ ማንበርከኩን የሚናገር ነው እና በአውሮፓ ህብረት ቅርጽ ያለው ሆኖ ነው የሚመጣው ወገኖች። ይሄ ኃይል ወደ መልካሚቱ ምድር እንደሚመጣ እንደሚጎርፍ ያሳያል። ስለዚህ የሰሜኑና የደቡቡ ዳንኤል ምዕራፍ 11 ላይ ጦርነት በሚያደርጉ ጊዜ ከዛ መካከል ነው ሐሰተኛው ክርስቶስ የሚወጣው ነው። ወደ እስራኤል እየተጋፉ ጦርነት እያደረጉ ይመጣሉ ነው። የዚያን ጊዜ ቀጠናውን ሁሉ መቆጣጠር ይጀምራል። ማን? ሐሰተኛው ክርስቶስ። እንግዲህ እንዲህ እያልን በምንመጣበት ጊዜ አሁን እያየ ነው ያለው ነገር ሁሉ ታሪክ ብቻ አይደለም፣ የተጻፈው በእግዚአብሔር ቃል ትንቢቱ ነው እየተፈጸመ ያለው። እሺ መጽሐፍ ቅዱስ ስለዚህ ጉዳይ የሚናገረውን እስቲ እንመልከት። መጽሐፍ ቅዱስ ከሚናገርባቸው ትንቢቶች አንዱ ይሄ ጦርነት እየገፋ በሚመጣበት ጊዜ ዓለም ካሁን በፊት 2 ትልልቅ ጦርነቶችን አካሂዳለች። የአንደኛው የዓለም ጦርነትና የሁለተኛው የዓለም ጦርነት። ከዚህ በኋላ 2 ትልልቅ ጦርነቶች ይጠብቋታል። የጉግ ማጉግ ጦርነት ሕዝቅኤል 38 እና 39፣ ቀጥሎ የአርማጌዶን ጦርነት ይጠብቃታል። ነገር ግን አሁን እየገፋ ያለው 2ቱን የዓለም ጦርነት አካሂዳለች። አሁን ወደ ጉግ ማጉግ ነው እንግዲህ የሚቀጥለው ማለት ነው። ከጉግ ማጉግ ቀጥሎ የአርማጌዶን ጦርነት ነው የሚሆነው ማለት ነው። እነዚህ ወደፊት የሚጠብቋት ናቸው። ነገር ግን እየተናገረ በሚመጣበት ጊዜ አንድ የሚገርም ትንቢት እየተፈጸመ እንደሆነ ላሳያችሁ ፈልጋለሁ። ምንድን ነው ይሄ ጦርነት? በጣም እየገፋ ሲመጣ መጽሐፍ ቅዱስ አንድ ያስቀመጠልን ትንቢት እየተፈጸመ እንደሆነ የእግዚአብሔር ቃል ይናገራል። እሱም መጽሐፍ ቅዱስ ከተፈጸሙ ትንቢቶች አንዱ እየተፈጸመ ያለው ትንቢት አንዱ የኤፍራጥስ ወንዝ መድረቅ ነው። ኤፍራጥስ ወንዝ ትንቢቱ ስለ መካከለኛው ምስራቅ ነው የሚናገረው። እንግዲህ ከኢራቅ ጀምሮ በመጽሐፍ ቅዱሳችን መስጶጦሚያ እያለ ይናገራል። እስከ ቱርክ ድረስ ሰንጥቆ የሚሄድ ከኳታር ጀምሮ እስከ ታላቁ ባህር ድረስ የሚቀላቀል ትልቅ ወንዝ አለ። እሱም ምንድን ነው? መጽሐፍ ቅዱስ በዝርዝር አስቀምጦታልኝ። የኤፍራጥስን ወንዝ ማለት ነው። መጽሐፍ ቅዱስ ሲናገር ይሄን የኤፍራጥስን ወንዝ የት ላይ ነው የሚያነሳው? ለመጀመሪያ ጊዜ ዘፍጥረት ምዕራፍ 2 ቁጥር 14 ላይ ከኤደን ገነት የሚወጡ 4 ወንዞች አሉ ብሎ ይጠቅሳል። እነዚህ በጣም የታወቁ ናቸው። አንደኛው ፊሶን ነው። ፊሶን እንደሚታወቀው ወርቅ፣ ማዕድን
የከበረ ማዕት ነገር ያለው ነው ይላልኝ። ሁለተኛው ወንዝ ደግሞ ጊወን ነው ይላል። ሶስተኛው ጢግሮስ ነው ይላል። አራተኛው ኤፍራጥስ ወንዝ ነው ይላል። ከኤደን ገነት እንደምታውቁት ኢራቅ ውስጥ ያለ ነው። ኤደን ገነት የነበረችው ኢራቅ አካባቢ ነው። ስለዚህ ከዛ አካባቢ የሚወጡ እነዚህ 4 ወንዞች አሉ ይልና ከ4ቱ ወንዞች አንደኛው ኤፍራጥስ ነው ማለት ነው። ስለዚህ ለመጀመሪያ ጊዜ ኤፍራጥስ የተጠቀሰው እዚህ ቦታ ላይ ነው እና በፍጥረት ጅማሬ ላይ የነበረ ወንዝ እስከ አሁን አለ። ምን ማለት ነው? ከኤደን ገነት ከሚወጡ ከ4ቱ ወንዞች አንደኛው የኤፍራጥስ ወንዝ እንደሆነ እግዚአብሔር ቃል ይናገራል። በዛ ላይ ይሄ ኤፍራጥስ ወንዝ የቃል ኪዳን ማስመሪያ መጨረሻ ሆኖ ተቀምጧል። ምን ማለት ነው? ቃል ኪዳን ማስመሪያ ማለት እግዚአብሔር ለአብርሃም ሲነግረው ምን አለው? ከዚህ ከግብፅ ወንዝ አለው፣ ከአባይ ወንዝ ማለት ነው። ከአባይ ወንዝ ጀምሮ እስከ ኤፍራጥስ እስከ ኢራቅ ማለት ነው፣ እስከ ኤፍራጥስ ወንዝ ድረስ ብሎ የቃል ኪዳን ማስመሪያ አድርጎ ኤፍራጥስ ወንዝን አስቀምጦታል። እግዚአብሔር ለአብርሃም በተስፋ ቃል መሰረት የሰጠው ከአባይ ወንዝ ወይንም ከግብፅ ወንዝ እስከ ኤፍራጥስ ወንዝ እስከ ኢራቅ ማለት ነው አስምሮ እግዚአብሔር ለአብርሃም ያችን ምድር ሰጥቷታል። ይሄ የአብርሃም ቴሪቶሪ ነው። ዘፍጥረት 15 ቁጥር 18 ላይ ታገኙታላችሁ። ስለዚህ ይሄ ቦታ እንደምታውቁት የሰው ልጅ መገኛ ነው። መጀመሪያ ሰው የተፈጠረው እዛ አካባቢ ነው፣ ኢራቅ አካባቢ ነው። አዳምና ሔዋን የተፈጠሩት የሃይማኖት ጅማሬ ነው። የሃይማኖት ጅማሬ አይደለም፣ የኃጢአትም ጅማሬ ነው። የሞት ጅማሬ ነው። የውድቀት የመነሳት ሁሉ ጅማሬ ነው። የጣዖት የኃጢአት ሁሉ ጅማሬ፣ የዓለም ጅማሬ እዛ ነው። የዓለም መጨረሻም የሚጠናቀቀው እዛ ነው ወገኖች ሆይ። ስለዚህ የስልጣኔ መጀመሪያም ነው። የአካባቢ መካከለኛው ምስራቅ የስልጣኔ መጀመሪያ ነው። ጥንታውያን እነ ባቢሎን የአሦር ህዝቦች የነበሩት በዚያ በኤፍራጥስ ወንዝ አካባቢ ነው። ስለዚህ ዘፍጥረት ምዕራፍ 2 ቁጥር 14ን በምታነቡበት ጊዜ 4 ወንዞች አሉ ይላል እዛ ላይ። እነዚህ 4 ወንዞች ውስጣቸው ምን ነበር ይላል? ወርቅ፣ ማዕድን፣ የከበሩ ድንጋዮች ነበሩ ይላል። አሁን እያየ ነው ያለው የሩቅ ምስራቅ ሀብት የቱ ነው? ይሄው ጋዙ የነሱ ነው። ወርቁ የነሱ ነው። ብሩ የነሱ ነው። የከበረው ማዕድን ሁሉ የነሱ ነው። ምክንያቱም ተመልከቱ ዘፍጥረት ምዕራፍ 2 ላይ የተጠቀሰ ትንቢት ሁሉ በሙሉ አሁን እነሱ ይዘውት እናያለን። የእግዚአብሔር ቃል እንዴት ድንቅ እንደሆነ ተመልከቱ። እሱ ይሄ ብቻ አይደለም። ዘፍጥረት ምዕራፍ 16 እግዚአብሔር እስማኤልን ሲባርከው ምን አለው? የምድር ስብን ሁሉ ለአንተ ሰጥሃለሁ አለ። ምንድነው የምድር ስብ? ጋዝ ነዋ፣ ወርቅ ነዋ፣ ብር ነዋ፣ የከበረው ማዕድን ነዋ፣ እሰጥሃለሁ አለው። ይሄ ብቻ አይደለም። በጣም የሚገርማችሁ ነገር ይህን ሁሉ ሰጥቶታል። የዚህ ማረጋገጫውን ደግሞ ስንመለከት በእግዚአብሔር ትንቢት ደግሞ እንደገና ወደ ራእይ ምዕራፍ 9 ጀምረን እስከ ምዕራፍ 16 ስንመለከት ይሄ የኤፍራጥስ ወንዝ 2 ነገሮችን ሲያካትት እንመለከታለን። 2 ነገሮችን ምን ማለት ነው? ለምሳሌ በዮሐንስ ራእይ 21 መቅሰፍቶች እንደሚመጡ ተጠቅሷል። 21 መቅሰፍቶች ማለት ነው። ራእይ ምዕራፍ 6 ላይ 7 ማህተሞች የጥፋት አይነቶች ናቸው። ማህተሙ በተፈታ ቁጥር ኃይለኛ በምድር ላይ የሚመጡ ጥፋቶች ናቸው። 7 ማህተም 7 ጥፋት። ራእይ ምዕራፍ 9 7 መለከት እንደገና 7 ጥፋት 14 አይሆንም። ራእይ ምዕራፍ 16 7 ጽዋ እንደገና 7 ጥፋት። እነዚህ ሁሉ በተፈቱ ቁጥር ጥፋት ነው የሚሆነው። መሬት ትንቀጠቀጣለች፣ ፀሐዮች ይወድቃሉ፣ ከሰማይ በረዶ ይወድቃል፣ በጣም ከባባድ ነገሮች ይሆናሉ ብሎ ይናገራል። እንግዲህ 21 መቅሰፍቶች በሚካሄዱበት ጊዜ ራእይ ምዕራፍ 9 ቁጥር 14 ላይ ተመልከቱ። ራእይ ምዕራፍ 9 ቁጥር 14 ላይ በታላቁ ኤፍራጥስ ወንዝ ላይ 6ኛው መለከት በሚነፋበት ጊዜ 4 ክፉ መናፍስቶች ከባህር ውስጥ ይወጣሉ። ይወጡና የሰውን ሲሶ ማለት ለምሳሌ የዓለምን ሕዝብ ለአራት ብንከፍለው 3ቱን አስቀምጠን 4ኛውን ለ4 ብንከፍለው ሲሶውን 1/4ኛውን እነዚህ ከኤፍራጥስ ወንዝ የወጡት አጋንንቶች ይጨርሱታል ማለት ነው። ይፈጁታል ማለት ነው። ከየት ወጣው? ከኤፍራጥስ ወንዝ። በእርግጥ አሁን
በአንዳንድ ቦታዎች ወገኖች በጣም የሚገርማችሁ ነገር ይሄ የኤፍራጥስ ወንዝ እየደረቀ እንደሆነ እንመለከታለን። ምክንያቱም ለምንድን ነው የሚደርቀው? የኤፍራጥስ ወንዝ እየደረቀ እየቀነሰ እንደሆነ እንመለከታለን። የሚደርቅበት ምክንያት ዝም ብሎ አይደለም፣ ትንቢቱ የሚናገረው ነገር ስላለ ነው። ለምሳሌ የሚደርቅበት ምክንያት አሁን በምናየው አሁን ባለው ሁኔታ ቱርክ ለመስኖ ቀንሳ መንገድ አውጥታለት አትክልት የተለያዩ ፍሩቶችን እንትን ለማለት መንገድ ቀንሳ ቀይሳ ለልማት እየተጠቀመችበት ነው። እሱ አንዱ እየቀነሰው ሊሆን ይችላል። ነገር ግን ከትንቢቱ ጋር ስንመለከት ይሄ ውሃ ይሄ ኤፍራጥስ ከውስጡ በመጨረሻው ዘመን ስድስተኛው መለከት ሲነፋ 4 አጋንንቶች ርኩሳን መናፍስቶች ይወጡና የዓለምን 3ኛውን ሲሶ ህዝብ ይጨርሱታል ይላል። ሁለተኛው ራእይ ምዕራፍ 16 ቁጥር 12 6ኛው ጽዋ በዚህ በኤፍራጥስ ወንዝ ላይ በተደፋ ጊዜ ከምስራቅ አገሮች ከፀሐይ መውጫ ለሚመጡ ነገስታት መንገዱን እንዲያዘጋጅ የኤፍራጥስ ወንዝ ደረቀ ይላል። ከሩቅ ምስራቅ የሚመጡ ሰራዊቶች አሉ ነው የሚለው። እነማን ናቸው እነዛ? እንግዲህ ብዙ የመጽሐፍ ቅዱስ አስተማሪዎችም የትንቢት ተመራማሪዎችም የሚናገሩት አለ። ከሩቅ ምስራቅና እንደገና ከመካከለኛው ምስራቅ ራቅ ብሎ የሚመጡ አሉ ብለው ይናገራሉ። እነሱንም የተወሰነ ሲጠቅሷቸው ለምሳሌ እነ ቻይና፣ እነ ቪየትናም፣ የኤሲያ ህብረት ሀገሮች፣ እነ ሲንጋፖር፣ እነዚህ ከሩቅ ምስራቅ እነዚህ ሀገሮች እስራኤልን ለመውጋት ለጦርነት ይመጣሉ። ለጦርነት ሲመጡ የኤፍራጥስ ወንዝ ግጥም ብሎ ስለሚሞላ እነዚህ ሊመጡ ሲሉ ያ ወንዝ ይደርቃል ነው የሚለው። አያችሁት? 6ኛው ጽዋ በተነፋ ጊዜ ራእይ 16 ቁጥር 12 ላይ 6ኛው ጽዋ ልክ ሲነፋ ያ ጽዋው ኤፍራጥስ ወንዝ ላይ ይደፋል። ከዛ ወንዙ ይደርቃል። እነዚህ ሰራዊታቸውን ይዘው ለመምጣት ይመቻቸዋል ማለት ነው። ምክንያቱም ወንዙ ስለሚደርቅ፣ ካልደረቀ ሊመጡ አይችሉም። ወንዙ አሁን ምን እያደረገ ነው? እየደረቀ ነው። በጣም የሚገርማችሁ ነገር ይሄ መላምት አይደለም፣ የተነገረ ነገር እየሆነ ያለ ነገር ነው። ስለዚህ ስለ ወንዙ ስናወራ ወንዙ እየደረቀ እየቀነሰ ነው ያለው። በአሁን ጊዜ የኤፍራጥስ ወንዝ በከፍተኛ ሁኔታ እየቀነሰ እየደረቀ ነው። ወገኖች ምንድነው እየቀነሰ እንዲሆን ያደረገው? ምንድነው እንዲደርቅ ያደረገው በምንልበት ጊዜ ወገኖች 3 ነገሮች አሉ። አንደኛው የመጀመሪያው ቱርክ ገድባ ለተለያየ ልማት እየተጠቀመችበት ነው እና አታቱርክ የሚባል ግድብ ገድባ ለልማት እየተጠቀመችበት ነው። በዚያ ምክንያት የተወሰነ እየቀነሰ ነው ማለት ነው። ሁለተኛ ወደ ሶሪያ ወደ ኢራን የሚፈሱ ውሃዎች አሉ በከፍተኛ ሁኔታ፣ ያ ደግሞ መጠኑን እየቀነሰው ነው። ሶስተኛ የአየር ንብረት ለውጡ ያ አካባቢ ሙቀታማና በረሃማ ስለሆነ ውሃውን ኢቫፖሬት እያደረገው ነው፣ እየቀነሰው ነው ማለት ነው። ስለዚህ ኤፍራጥስ በከፍተኛ ሁኔታ እየቀነሰ እየደረቀ ነው። ሌላው በጣም የሚገርማችሁ የፖለቲካውን ውጥረት ያመጣው ሌላው የወንዙ መቀነስና መድረቅ ነው። ምክንያቱም በዚህ ምክንያት በቱርክ፣ በሶሪያ፣ በኢራቅ የውጥረት ቀጠና አሁን በመካከለኛው ምስራቅ በሚድል ኢስት መካከል እንደዚህ አሁን ጦርነት የሆነበት ምክንያት አንዱ ኃይለኛ ውጥረት ውስጥ የከተታቸው አንዱ ይሄ ነው። ምክንያቱም ለሚድል ኢስት ውሃ ብርቅ ነው። ውሃ በጣም አስፈላጊ ስለሆነ አብዛኛው እንደምታውቁት በዛ አካባቢ ያሉ ውሃዎች ጨዋማ ስለሆኑ እንደገና አጥርተው ነው የሚጠቀሙት። እንደምታውቁት በእኛና በግብፅ መካከል እንኳን ያለው ጦርነት ምንድነው? የውሃ ጦርነት ነው። ውሃ በጣም አስፈላጊ ነገር ነው። ስለዚህ ወንዙ በዚህ መልኩ ስላለ ይሄ የትንቢት ተመራማሪዎች የሚሉት የወንዙ መድረቅ ከመጨረሻው ዘመን ጋር የተያያዘ ነው ይላሉ። ለምን? ወንዙ ሲደርቅ የወንዙ መንገድ ከቻይና ከሩቅ ምስራቅ ለሚመጡ ጦረኞች፣ መንገደኞች መሳሪያቸውን፣ ጦራቸውን፣ የግር ሰራዊት ይዘው ለሚመጡ መንገዱ ምን ይሆናል? ይደርቅላቸዋል ማለት ነው። እንግዲህ ከቻይና አካባቢ ለሚመጡ የምድር ሰራዊት ወደ 2 ሚሊዮን የሚሆኑ እግረኛ ሰራዊት ይመጣሉ ብለው ይናገራሉ የመጽሐፍ ቅዱስ አስተማሪዎች። ይሄ ጦርነት ደግሞ ወደ ታላቁ ወደ አርማጌዲዮን ጦርነት እንደሚያመራ የትንቢት ተመራማሪዎች ይናገራሉ። ከሩቅ ምስራቅ ወደ 2 ሚሊዮን የሚሆኑ እግረኛ ሰራዊት ይመጣሉ ከቻይና፣ ከሩሲያ፣
ከሩቅ ምስራቅ አካባቢ የሚመጡ። ታዲያ ይሄ የኤፍራጥስ ወንዝ በከፍተኛ ሁኔታ እየደረቀ ስለሆነ ምን ይሆናል? ትንቢቱ ስለሚናገር ለነሱ ለጦርነት ወደ እስራኤልን ለማጥፋት ሲመጡ ያ ወንዝ መድረቅ አለበት። ይሄ ደግሞ እየደረቀ ነው ያለው፣ እየቀነሰ ነው ያለው። ስለዚህ ትንቢቱ ወደ መጨረሻው ዘመን ምን እያለ ነው? እየተቃረበ ነው። ወገኖች ሆይ የኤፍራጥስ ወንዝ መነሻው የት ነው በምንልበት ጊዜ የምስራቅ ቱርክ ተራሮች ቦታ ላይ ነው። ከቱርክ ተራሮች ላይ ነው ተነስቶ የሚመጣው። የሚያልፍባቸው አገሮች ደግሞ ቱርክ፣ ሶሪያ፣ ኢራቅ ነው። መዳረሻው ከጢግሮስ ወንዝ ጋር ተቀላቅሎ ከፋርስ ባህረ ሰላጤው ጋር አሁን ኢራን ያለችበት ውስጥ ይገባል ማለት ነው። ርዝመቱ በግምት ደግሞ 2.800 ኪሎ ሜትር ነው ይላሉ። ውሃው አሁን ነዳጁ ይለፍ አይለፍ ብለው የሚጣሉበት ይሄ ሆርሙዝ ሰርጥ የሚሉት እሱ ውስጥ ነው ሂዶ የሚገባው። ውሃው እዛ ውስጥ ነው ሂዶ የሚገባው። እንግዲህ በጣም የሚገርማችሁ ወንዙ በሞላ ጊዜ በጣም ትልቅ ስለሆነ ሰፊ ስለሆነ ሰራዊት ሊሻገረው አይችልም። የጦር ጠቅላዮች ሊሻገሩት አይችልም። የወንዙ መድረቅ ግን ምን ያደርገዋል ይላል መጽሐፍ ቅዱስ አስቀድሞ ይናገራል። ወንዙ ሲደርቅ ግን በእግር ወይንም በታንኳ በቀላሉ ተሻግረው እንዲመጡ ያደርጋቸዋል። በጣም የሚገርማችሁ በመጽሐፍ ቅዱስ አገላለጽ ይህ መንገድን ማዘጋጀት ይባላል። እግዚአብሔር የተናገረው ነገር አስቀድሞ እየተፈጸመ ነው ያለው። ስለዚህ ወንዙ ሲደርቅ ለሐሰተኛው ክርስቶስ መንገድ የሚያዘጋጅ ይሆናል። ለጦር ማፊያዎች፣ ለጦር መኮንኖች መንገዱ የተከፈተ ይሆናል ማለት ነው። ወደ እስራኤል ሰራዊታቸውን እየነዱ የሚገቡበት ይሆናል። ስለዚህ የኤፍራጥስ ወንዝ ሲደርቅ ከሩቅ ምስራቅ ለሚመጡ ነገስታቶች ሁሉ መንገድ ይከፍትላቸዋል። እሺ፣ እነዚህ ከሩቅ ምስራቅ የሚመጡ ነገስታቶች እነማን ናቸው? ብዙ የትንቢት ተመራማሪዎችን ሲናገሩ ከኤፍራጥስ ወንዝ በምስራቅ በኩል ሀያላን አገሮች ይመጣሉ ይሉና እነዚህን ሀያላን አገሮች እነዚህን ሀያላን ነገስታቶችን ሲናገሩ የተወሰኑትን አስቀምጠዋል። ቻይና፣ የኢሲያ አገሮች፣ ህንድን አሁን ብትመለከቷትኝ በቴክኖሎጂ በጣም በኢኮኖሚ እያደገች ያለች ሀገር ናት። በቴክኖሎጂ በጣም ወደ ላይ እየወጣች ያለች ሀገር ናት። የህዝቧን ብዛት ብታዩት በሚሊዮን የሚቆጠር አይደለም፣ በቢሊዮን የሚቆጠር ህዝብ ነው ያላት። ምክንያቱም ልዩ ልዩ ያላት ትልቅ ሀገር ናት። ልዩ ልዩ ህዝብ ያላት ሀገር ናት። የአፍሪካን ህዝብ ሁሉ ጠቅልላ የያዘች ናት። የብሔር ብሔረሰብ አይነት የሌላት የለም። በጣም በብዙ ቢሊዮን የሚቆጠር ህዝብ አላት። በሰራዊትም በጣም የተጠናከረች ናት። እሱ ብቻ አይደለም፣ ጃፓን በወታደር ብዙም አይደለችም፣ ነገር ግን በቴክኖሎጂ ብዙ የሄደች ሀገር ናት። ወገኖች ሆይ ሌሎች የምስራቅ ሀገሮች አሉ፣ አንድ ላይ ተባብረው ሊመጡ ይችላሉ። እነዚህ ኃይሎች ናቸው ወደ እስራኤል ወደ አርማጌዶን ወደ ታላቁ ጦርነት በዚህ በኤፍራጥስ ወንዝ በኩል የሚመጡት ማለት ነው። ሲደርቅ የኤፍራጥስ ወንዝ በአሁኑ ሰዓት እየደረቀ ነው። ይሄ ደግሞ ለተነገረው ትንቢት የመፈጸሚያ ምክንያት ነው ማለት ነው። የእግዚአብሔር ቃል እንዴት ድንቅ ነው! ጌታ ይመስገን። እንግዲህ የኤፍራጥስ ወንዝ ከዚህ በፊት ደርቆ ያውቃል? አያውቅም። ለዚህ ነው ትንቢቱ እየተፈጸመ ነው ምላችሁ። ወይንም ደግሞ አሁን ጊዜው በሚደርስበት ሰዓት ፈጽሞ ምን ያደርጋል? ይደርቃል። አሁንም ካለው በላይ ፈጽሞ ምን ያደርጋል? ይደርቃል። ሜዳ ይሆናል ማለት ነው። ስለዚህ ሁሉም ሰራዊቱን ይዞ የእግረኛውንም በታንኳም በአህያም በፈረስም በምን ባይ ሁሉ ባለው አቅም ጭኖ ይመጣል ማለት ነው። ስለዚህ መንገዱ ይደርቃል ነው እያለ ያለው መጽሐፍ ቅዱስ። አሁን የውሃው መቀነስ በኢራንና በሶሪያ መካከል ደግሞ ወንዙ ከመቀነሱ የተነሳ ለዘመናት የረሃብ ችግር ሊያመጣባቸው ይችላል። የረሃብ ችግር ብቻ አይደለም፣ በዘመናት መካከል ተሸፍነው የነበሩ ፍርስራሾች፣ ዋሻዎች እየተገለጡ ነው። ውሃው ከመቀነሱ የተነሳ የኤፍራጥስ ወንዝ ከመቀነሱ የተነሳ ለዘመናት ተሸፍነው የነበሩ ፍርስራሾችና ህንፃዎች፣ ዋሻዎች ተሰርተው የነበሩ አንዳንድ ፍርስራሾች እየተገለጡ ነው። ይሄ ምንድን ነው የሚያሳየው? ዛትማች ውሃው እየደረቀ ነው፣ እየቀነሰ ነው ማለት ነው። የወንዙ መድረቅ ደግሞ የኃይልና የምግብ መቀነስን ቀውስ ያመጣል። ምክንያቱም
በአካባቢው ለሚኖሩ በሚሊዮን ለሚቆጠሩ ሰዎች የኤሌክትሪክ የምግብና እንደገና ሌሎችንም ቀውሶች ሊያስከትል ይችላል። ይሄ ምልክት አማኞችን የሚያስፈራራ ሳይሆን የሚያስደነግጥ ሳይሆን ምን ሊመጣ ነው ብሎ የሚያስፈራ ሳይሆን ኢየሱስ ክርስቶስ ሊመጣ ሲል እነዚህ ነገሮች እንደሚሆኑ መጽሐፍ ቅዱስ ይናገራል። ታዲያ ጌታችን ኢየሱስ ክርስቶስ ሊመጣ በደጅ ነው እያልን እንድንዘጋጅ እየጸለይን እንድንጠብቀው እንዳንዝረከረክ ነው የሚያደርገን። ምክንያቱም ራሱ ጌታችን ኢየሱስ ክርስቶስ እኔ ልመጣ ስል የሚፈጸሙ ትንቢቶች አሉ ብሎ በማቴዎስ 24 ላይ የተናገራቸው 4 የሚገራርሙ ትንቢቶች አሉ። እነሱ ምን እየሆኑ ነው? እየተፈጸሙ ነው። ያለነውም እነሱ ውስጥ ነው ያለነው። እነማን ናቸው? ጦርንም የጦርነትንም ወሬ ትሰማላችሁ። እየሰማን ነው። ከዚያ ሕዝብ በሕዝብ ላይ ይነሳል። እየሰማን ነው። ቤተሰብ በቤተሰብ ላይ ይነሳል። እየሰማን ነው። እሱ ብቻ አይደለም፣ መንግስት በመንግስት ላይ ይነሳል። እያየን ነው። ከዚያስ ወንጌል ለዓለም ሁሉ ይሰበካል። ይሄው እያየን ነው። እንተንት ነው። እንግዲህ ከሁሉ ጦርነቶች በስተጀርባ ይሄ የትንቢት ቃል አለ። ዓለም ከአሁን በፊት እንደነገርኳችሁ 2 የዓለም ጦርነቶችን አሳልፋለች። በምታሳልፍበት ጊዜ 20 ሚሊዮኑ የአውሮፓ ህዝብ ነው በዚህ ጦርነት የተካተተው። 10 ሚሊዮኑ የተለያዩ አገር ህዝቦች ናቸው። አሁን ያለውን መሳሪያ ስትመለከቱ ረቀቀ እንጂ መጠቀ እንጂ በአንደኛው የዓለም ጦርነት ላይ ተጠቅመውታል። እና አሁን ክርስቲያኖች ልብ ብለው ሊያስቡ ያስፈልጋል። ልብ ብለው ሊጠነቀቁ ያስፈልጋል። ይሄ አጋጣሚ አይደለም ወገኖች ሆይ። ክርስቲያን ትንቢቱን ነው ልናስብ የሚገባው። እኛ አገር አሁን እያየን ያለነው ነገር ያስደነግጣል። ያስደነግጣል። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ። ወገኖች ሆይ በአገሬ ታሪክ እኔ አንብቤ አላቅም። በ100 ዓመት ታሪክ እንደዚህ የሚያስደነግጥ በሰው ላይ ጭካኔ፣ ሰው ዘቅዝቆ መስቀል፣ ዘቅዝቆ ማቃጠል፣ የተቀበረን ሰው አውጥቶ ጨጓራውን ሆዱን መዘርገፍ፣ ያረገዘችን እናት ሆዷን ቀዶ ልጅን ማውጣት፣ አባትን በድንጋይ ቀጥቅጦ መግደል በ100 ዓመት ታሪክ እንደዚህ አይቻላል። አባት በልጁ ላይ፣ ልጅ በአባቱ ላይ እንደዚህ መጨከን አንብቤ ሰምቼም አላቅም በ100 ዓመት ታሪክ። ስለተጋነን አይደለም፣ የሆነውን ነገር ነው የምነግራችሁ። ተመልከቱ። አሁን በኢትዮጵያና በኤርትራ መካከል ያለውን ውጥረት ተመልከቱ። ህንድና ፓኪስታንን ተመልከቱ። ፓኪስታንና አፍጋኒስታን ያሉትን ውጥረት ተመልከቱ። ሰሜን ኮሪያ እንዴት አፈግፍጋ እንደተነሳች፣ እንዴት አፍጥጣ እንደተነሳች ተመልከቱ። ራሻና ዩክሬን ጦርነት ላይ ናቸው። ኢራንና እስራኤል ያሉበትን ሁኔታ ተመልከቱ። ኢራን በአካባቢው ያሉ አገሮችን ሁሉ በሙሉ እያወደመች ነው፣ እየመታች ነው። ቻይናና ራሻ ፊት ለፊት አይዋጉ እንጂ ከኢራን ጀርባ ሆኖም እያደረጉ ነው፣ እየተዋጉ ነው። ደቡብ ሱዳንና ሰሜን ሱዳን ምን ላይ ናቸው? ጦርነት ላይ ናቸው። ተመልከቱ። መጽሐፍ ቅዱስ አስቀድሞ የተናገረው ነገር ነው። ሌላው እሱ ብቻ አይደለም፣ ጦርነት ብቻ አይደለም። በተፈጥሮ የሚመጡ አደጋዎች እንዳሉ መጽሐፍ ቅዱስ ይናገራል። ምንድን ናቸው እነሱ? ረሃብ፣ ቸነፈር፣ የምድር መናወጥ እያየናቸው ነው። ኢትዮጵያን ሳይቀር እንኳን የመሬት መናወጥ በየሀገራት ሁሉ እየመጣ እንደሆነ እናያለን ወገኖች ሆይ ተመልከቱ። ኮረና፣ ወረርሽኝ፣ ቸነፈር አስተናግደናቸዋል። ዝም ብለው የመጡ ነገሮች አይደሉም፣ የተጻፉ ነገሮች ናቸው እየሆኑ ያሉት ወገኖች ሆይ። ሌላው ተመልከቱ፣ በመጨረሻው ዘመን መጽሐፍ ቅዱስ ከተናገረው መካከል የሐሰተኛ ትምህርት በነ ዮሐንስ ጊዜ ነበረ፣ በነ ጳውሎስ ጊዜ ነበረ። አሁን የሐሰት ትምህርት ወገኖች በጣም የሚገርም ነው። በመጀመሪያውም ዘመን ነበረ። እንደዚህ ዘመን ግን የሐሰት ትምህርት የተስፋፋበት ዘመን የለም። በየቀኑ አገልጋዮች ከአብያተ ክርስቲያናት ጋር ምንድን ናቸው? ትንቅንቅ ላይ ናቸው። ትንቅንቅ ይተናነቃሉ ወገኖች። ወንጌል እንደዚህ ዘመን ተሰብኮ አያውቅም። እንደዚህ ዘመን ተነግሮ አያውቅም። ሚዲያውን በሙሉ ተመልከቱ። በአንድም በሌላም ወንጌል ምን ያደርጋል? እየተሰበከ ነው ያለው ወገኖች ሆይ። በእኛ ዘመንማ የሚገርም ነው። በእኛ ዘመን መጽሐፍ ቅዱስ አስታውሳለሁ እኔ ጌታን በተቀበልኩበት ጊዜ ልክ ደርግ ወድቆ ኢህአዴግ በገባበት ጊዜ ነበር። መጽሐፍ ቅዱስ ደብቀን ነበረ።
ደብቀን ነበር ይዘን የምንሄደው። አሁን ሁሉ ነገር ምንድነው? መደበቅ ነው። የሚደበቅ ነገር የለም። አሁን ሁሉ ነገር ግልጽ ነው ወገኖች። መጽሐፍ ቅዱስ በድብቅ አይደለም። አሁን ዛሬ ሁሉም በእጁ መጽሐፍ ቅዱስ አለ፣ በሞባይሉ መጽሐፍ ቅዱስ አለው። ዛሬ ወንጌል በሚሰበክበት ጊዜ የትኛውም ሀገር ላይቭ የትኛውም ዓለም መታየት ይችላል ወገኖች ሆይ፣ የትኛውም ዓለም ላይቭ ያያል። ከዚህ የበለጠ ወንጌል ለዓለም እንዴት ይሰበካል ማለት እንችላለን? የለም። ለዓለም ከዚህ የበለጠ ወንጌል ሊሰበክ አይችልም። ጌታ ኢየሱስ ክርስቶስ እኮ ትንሽ ለሆኑ ለ12 ሰዎች ሰበሰበና ወንጌል ለዓለም ሁሉ እንደሚሰበክ ነገራቸው። ብዙዎች የሚሳሳቱት እዚህ ላይ አንድ ነገር ምንድነው? ለዓለም ሁሉ ወንጌል ይሰበካል፣ ምስክር ትሆናላችሁ ነው ያለው እንጂ ወንጌል ለዓለም ሁሉ ሲሰበክ ህዝቡ ሁሉ ያምናል ግን አላለም። ለህዝቡ ሁሉ ምስክር እንዲሆን ይህ ወንጌል ለዓለም ሁሉ ይሰበካል አለ እንጂ ወንጌል በሚሰበክበት ጊዜ ዓለም ሁሉ ግን ያምናል አላለም። ይሄ እንግዲህ ለእኛ ለክርስቲያኖች ትልቅ ሰበር ዜና ነው። ምክንያቱም የተጻፈውን ቃል እያነሳን የዛሬ 2000 ዓመት እንዲህ ተብሎ ተነግሯል እያለን ወንጌሉን መስበክ፣ ትንሣኤውን መስበክ ነው ያለብን። የዓለም ፍጻሜ እንደዚህ ነው ብለን ትንቢቱን ልናስብ፣ ትንቢቱን ልንናገር ያስፈልጋል። ጌታ የተመሰገነ። ለምን? ስለተጻፈ። ለምሳሌ በህንድና በቻይና በፓኪስታን ወንጌል ጠል ናቸው፣ መጽሐፍ ቅዱስ ጠል ናቸው። ክርስቲያኖችን ይገላሉ፣ ያቃጥላሉ፣ መጽሐፍ ቅዱስን ይነጥቃሉ፣ ይሰቅላሉ። በጣም ብዙ መከራ እየደረሰባቸው ያሉ አገሮች ናቸው ክርስትና ጠል ከመሆናቸው የተነሳ። ግን ወንጌል በተለያየ አይነት መንገድ ወደ ምድራቸው እየገባ ነው። በሚዲያ በሉ በህልም በሉ እግዚአብሔር እየተገናኛቸው ነው። በጣም ብዙ ሰዎች እየዳኑ ነው። አሁን እያየን ያለ ነው ጦርነት ወገኖች ሆይ መንፈሳዊውም ነው፣ ምድራዊ ብቻ አይደለም። ከጀርባው የመናፍስት ሥራ አለው። ወንጌል በኃይል እየሄደ ስለሆነ ግን እዚህ ላይ መሰመር ያለበት አሁን እያየነው ያለነው ጦርነት የጎግ ማጎግ ጦርነት አይደለም። የሕዝቅኤል 38ቱ አይደለም። ወደዛ ነው እየሄደ ያለው። ወደ ሕዝቅኤል 38 ወደ ጎግ ማጎግ እየሄደ ነው እንጂ አሁን የጎግ ማጎግ ጦርነት አይደለም። ምክንያቱም ወደዛ ለመሄድ መንገድ እየተጠረገ ነው፣ መንገድ እየተከፈተ ነው። ለምን? ሕዝቅኤል 38 ቁጥር 1 እስከ 6 የሚገርም ትንቢት ተነግሯል። ምንድን ነው እሱ? ይሄ ትንቢት የተነገረው ሕዝቅኤል 38 እና 39 የተነገረው ነቢዩ አይሁዳዊ ተማርኮ ወደ ባቢሎን የሄደ ነቢዩ ሕዝቅኤል የተናገረው የዛሬ 2600 ዓመት የተናገረው ትንቢት ነው። ይሄ በአንድ ስደተኛ ነቢይ የተነገረ ትንቢት ነው። ግን አሁን እውን እየሆነ ያለ ነው። እዚህ ላይ የተጠቀሱ 5 አገሮች አሉ። እነዚህ 5 አገሮች ስትመለከቱ ዝም ብለው ተራ ነገር ሊመስሉ ይችላሉ፣ ግን ዝም ብለው ተራ ነገሮች አይደሉም ወገኖች ሆይ። መጽሐፍ ቅዱስን በምታነቡበት ጊዜ የመጽሐፍ ቅዱስ አስተማሪዎች እያንዳንዱን መልክዓ ምድር ለይተው አስቀምጠውታል። 5ቱን ሀገር ለይተው አስቀምጠውታል። ካርታው ላይ ደግሞ ስታስቀምጡት ውጤቱ የሚያስደነግጥ ነው። ምን ማለት ነው? ለምሳሌ አንደኛ ጉግ ማጉግ የተባለው ከሩቅ ሰሜን የሚመጡትን የሚናገር ነው። ምን ማስረጃ አለ? ለምሳሌ የታሪክ ምሁሩ ዮሴፍ ወልደ ጎርዮስ የተባለው ጸሐፊ ሲናገር ምን ይላል? ከካውከስ ተራራ የሚመጣ በሰሜን ካለው ክልል የሚመጡትን ያመለክታል ይላል። ይህም በቀጥታ ሩሲያን ይገልጻል ይላል። ከኢየሩሳሌም ወደ ሰሜን መስመር ደግሞ ብታሰምሩ ቱርክን አልፎ ሩሲያ ላይ ያርፋል። ተመልከቱ። ይሄ በደንብ በጥናትና በእግዚአብሔር ቃል የተቀመጠ ነው። አንደኛው ሩሲያ ነው ወይንም ራሻ ነው። ሁለተኛው ደግሞ ፋርስ ቱርክ። ፋርስ ማለት እንግዲህ ትርጉም አያስፈልገውም፣ የአሁኗ ኢራን ማለት ነው። ፋርስ የጥንቷ ኢራን ናት። አሁንም ምናያት ኢራን ተብላ የምትጠራዋ ናት። መጽሐፍ ቅዱስ ኤላም ብሎ ይጠራታልኝ። ዘፍጥረት ምዕራፍ 10 ቁጥር 22፣ ዘፍጥረት ምዕራፍ 14 በምታነቡበት ጊዜ የኤላም ንጉሥ ኮሎዶሞር ብሎ አስቀምጧታል። ኢራን ማለት ነው ወይንም ፋርስ። ከዛ ደግሞ ዳንኤል ምዕራፍ 8 ላይ ደግሞ ራሱ ዳንኤል በኤላም ላይ ሁኜ ይላልኝ።
እዛው ኢራን ውስጥ ሆኖ ማለት ነው፣ ፋርስ ላይ ማለት ነው። ዳንኤል ምዕራፍ 9ም 10ም ታገኙታላችሁ። የፋርስ ብሎ ያስቀምጣታል። ስሟ ኤላም ፋርስ አሁን ኢራን ተብላ በ1979 በተለይ ይሄ ሙስሊሙ አሁን አክራሪ ሙስሊም በመጣ ጊዜ ስሟ ኢራን ተብሎ እንደተቀየረ ሁላችንም በታሪክ እናውቃለን። እና በ1927 ዓመተ ምህረት ድረስ ሀገሪቱ በይፋ ፋርስ ተብላ ትጠራ ነበረ። እስከ መቼ ድረስ? እስከ 1927 ዓመተ ምህረት ድረስ ፋርስ እየተባለች ትጠራ ነበር። ያው ምድር፣ ያው ህዝብ፣ ያው ታሪክ። በ1979 ግን ኢራን ተብላ እንደተለወጠች ታሪክ እናውቃለን። ሶስተኛዋ ኢትዮጵያ ናት። ተመልከቱ፣ ኢትዮጵያ የዕብራይስጡ ኩሽ ነው ብሎ የሚጠራት ኩሽ ብሎ ይጠራታልኝ። የሚያመለክተውም ብዙ ጊዜ ያው መጽሐፍ ቅዱስ አስተማሪዎች ኢትዮጵያ ናት ብለው ነው የሚሉት። አንዳንዶቹ ግን ያው ሰፋ ያደርጉታልኝ። ኢትዮጵያ የሚለውን ቃል ግብፅን ጀምሮ እንደገና በስተደቡብ ያሉትን ሱዳንን እንደገና ደግሞ የአፍሪካ ቀንድን አካባቢ አገሮችን ይጨምራል ብለው ይናገራሉ። አራተኛዎቹ ሊቢያ ናቸው ወይንም ፑት ከግብፅ በስተምዕራብ የሰሜን አፍሪካ ክልሎችን ሊቢያን፣ ቱኒዚያን፣ አልጄሪያን ያጠቃልላል ይላሉ። አምስተኛዎቹ ደግሞ ጎሜር ወይንም ቶርጋማ ናቸው። እነዚህ የዛሬቱን ቱርክ፣ መካከለኛው ምስራቅን እንዲሁም አርሜኒያን ያመላክታል ይላሉ። ካርታውን በደንብ ስትመለከቱት በሕዝቅኤል 38 ላይ ያሉት ጥምረቶች እየተመራ ያለው በሩሲያ እንደሆነ ነው አሁን የዘረዘርኩላችሁ። የትንቢት ተመራማሪዎችም የታሪክ ተናጋሪዎችም የሚናገሩት ይህንን ነው። እንግዲህ ሩሲያ ቱርክን፣ ኢራንን፣ ኢትዮጵያን፣ ሊቢያን አስከትላ ኢየሩሳሌምን ለመውጋት እንደምትመጣ የጉግ ማጉጉ ጦርነት ማለት ነው። የአሁኑ ጦርነት ወደ ጉግ ማጉግ ጦርነት ነው የሚወስደን፣ ወደ አርማጌዲዮን አይደለም። ከአርማጌዲዮን ከጉግ ማጉግ በኋላ ነው። ከሺህ ዓመት በኋላ ጌታችን ኢየሱስ ክርስቶስ መጥቶ ከገዛ በኋላ የሚካሄድ ነው። ራእይ ምዕራፍ 20 ላይ ያለው ማለት ነው። አሁን ግን ወደ ጉግ ማጉግ ጦርነት ነው እየሄድን ያለ ነው ማለት ነው። ስለዚህ እነዚህ 5 ሀገሮች ኢየሩሳሌምን ለመውጋት ይመጣሉ። በጣም የሚገርመው በትንቢቱ ላይ የምናየው ጥምረት እውነተኛው ዓለም ላይ አሁን ገሃዱ ዓለም ላይ እየተካሄደ ነው። ምን ማለት ነው? የኢራንና የሩሲያ የቱርክ የወታደራዊና የፖለቲካዊ ትብብራቸው ከመቼውም ይልቅ አሁን አንድ ላይ ጥምረት አድርገው ስልጠና እየወሰዱ ነው። ትሬኒንግ እያደረጉ ነው። እነማን? ኢራን፣ ሩሲያ፣ ቱርክ ወታደራዊ ጥምረት አንድ ላይ አድርገው ምን እያደረጉ ነው? ጦርነትን ለማካሄድ አብረው ስልጠና እየወሰዱ ነው። ሩሲያና ኢራን አንድ ላይ ሆኖ በህብረት ምን እያደረጉ ነው? እጅግ እየጠነከሩ እየበረቱ እየሄዱ ነው። ኢራን አሁን ከጀርባ ሆና ማን እየተወጋችላት ነው? ራሻ አለችበት። አሜሪካንን በከፍተኛ ሁኔታ ያስጠቃቻት ራሻ ናት። በሳተላይት የአሜሪካ የጦር ካምፕና አንዳንድ እቅዶች የት ላይ እንዳሉ እየጠቆመች የአሜሪካን እቅድ ያፈረሰችባት ራሻ ናት። ፊት ለፊት አትዋጋ እንጂ ከጀርባ ሆና የምትረዳት ማናት? ራሻ ናት። ቀጥላ ሁለተኛዋ ማናት? ቻይና ናት። ምክንያቱም እነዚህ ሁለቱ አገሮች የማይጠረቃ የጋዝ የነዳጅ ፍላጎት ስላላቸው በእሷ ዲፔንድ ሆነዋል። በተለይ ቻይና እና አይታችሁ ከሆነ ምንም ጣልቃ አልገቡም ከጀርባ ሆነው፣ ግን ባለፈው ዜና ሰምታችኋል። ራሳቸው ትራምፕም ሲናገሩ ሰምተናል። እና ስለዚህ ከጀርባ ሆነው ኃይለኛ ስልጠና እየወሰዱ ነው። የሩሲያ የጦር መሳሪያዎች ለኢራን ተሽጠዋል። ሩሲያ ለዓመታት ኢራንን ስትጠብቃት ኖራለች፣ ስትረዳት ኖራለች። ይሄ ብቻ አይደለም። ቱርክ ደግሞ ምንም እንኳን የኔቶ አባል ብትሆንም ከኔቶ እያፈገፈገች ወደ ራሻና እንደገና ወደ ኢራን እየተጠጋች ነው ያለችው። ስለዚህ ስም ብላችሁ ስትመለከቱትም ይህ ሁሉ እየተፈጸመ ነው። አሁን ወደ የት እየተጠጉ ነው? ወደ ጉግ ማጉግ ጦርነት እየተጠጉ ነው ማለት ነው። ወገኖች ሆይ የእግዚአብሔር ቃል ድንቅ ነው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ቁጭ ብለን የእግዚአብሔርን ቃል እናጥና፣ የእግዚአብሔርን ቃል እንመልከት ወገኖች ሆይ። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ክብር ሁሉ ለኢየሱስ ይሁን። ነፍስንና መንፈስን፣ ጅማትን፣ ቅልጥምን፣ የልብን ጉርጆ ሁሉ ይመረምራል ይላል ዕብራውያን ምዕራፍ 4 ቁጥር 12 ጀምሮ። የእግዚአብሔር ቃል የበራለት ሰው አይጨነቅም፣ አይደነግጥም። ወገኖች ሆይ ምን ከምን እንደሚቀጥል ያውቃል።
እግዚአብሔር ዓይናችንን ያብራልን። ጌታ ይርዳን። እንጸልያለን። ክብር ላንተ ይሁን ጌታ ሆይ፣ ስምህ የተባረከ ይሁን። እንወድሃለን ኢየሱስ። ይሄ ቃል በሰው ቤት ሁሉ ይግባ። እግዚአብሔር ሆይ አመሰግንሃለሁ። ክብር ላንተ ይሁን። ከሁሌም ማንሰውን ልጅህን ደግሞ ስለረዳህ የተመስገን። እወድሃለሁ በኢየሱስ ክርስቶስ ስም አሜን። ተባረኩልኝ። ወዳችኋለሁ።